አይደል የኛ ቤት እንደዚህ አይደለም እንዴ አሳያለሁ ላልከው ነገር ቀጥታ ሄድና ከመጽሐፍ ቅዱስ ማስረጃ አውጣ። እኛ እኮ ኒቂያን ስለተው ነው ስለ ኒቂያ ማብራሪያ እንድሰጠን አንፈልግም። መጽሐፍ ቅዱስ ጋር ስለ ኒቂያ አይደለም መጽሐፍ ቅዱስን ክዳችኋል። መጽሐፍ ቅዱስ ጋር ሄደ ይሄ ከአብ ተወልዷል ከአብ ተገኝቷል የሚል ማስረጃ አምጣ። እንዳታብራራ ካለ ወደ ማስረጃ ላብራራ አይደለም አንዴ ምንም እንዳታወራ ወደ ማስረጃ ሂድ። እኛ እንዲነው እኛ የሆነ እንደናክሊል እንደምናምን አይደለም እናወይ። ኧረ አክሊልን እዚህ ምን አመጣው? ማንም ሰው አንዴ ቆይ ሚውት አድርገው አንዴ ቆይ። አሁን የጠየቁ አይ የኔ ጥያቄ ነው ይሄ። አዲስ ግባና ቆይ አንዴ ግባና ከአብ ተወልዷል ከአብ ተገኝቷል የሚል አንድ ማስረጃ ከመጽሐፍ ቅዱስ አምጣና እኔ ውስጥ እሺ በመጀመሪያ ከዚህ ውስጥ ከኔ ጋር የሚያወራ በመጀመሪያ ፕሮቴስታንት አለ። መጀመሪያ ይሄ አለ ከኔ ጋር የሚያወራ ነው። ፕሮቴስታንት አለ። ማስረጃ የምታመጣ ከሆነ ማስረጃ አምጣ። ከዛ በኋላ ከማን ጋር እንደምታወራ ምናምን የሚል እዚህ አልወሰንም። ማንንም ከፈለ ሌላ ጊዜ ራስን ታዘጋጅተህ ማለት ትችላለህ። እዚህ አትወስን። እሺ አንተን ጠልተን እዚህ ዲቤት አድርግ አላልንም። ማስረጃ አምጣና እኛ ስለምንፈልገው እኔ ደግሞ ቃሌ ምን ሆነ ነው እንዴ? ታዘዝ እንጂ አላስወራልከኝ ፈለጋ አላስወራልከኝ። አጣውራ ማስረጃ አምጣ ነው የተባልከው እኮ። ማስረጃማ ላመጣ ነው። እሺ ላምጣ። ይኸው በቃ እሺ ላምጣ። አንዴ ቆይ ይኸው ላምጣ። እሺ ላምጣ። ይኸው በቃ እሺ። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ጥያቄው ምንድን ነው? አብ ከወልድ ከዘላለም ከሱ ተገኘ የሚለው ለሚለው መጽሐፍ ቅዱሳዊ ማስረጃ ነው የተባለው። እኛ በእንደዚህ አይነት ነገር ቀልድ ስለማናቅ ነው ቃሌ። እኛ እንደዚህ አይነት ነገር ስለማንድ ነው። በቃ አንወድም። ደህና ደህ ሂድ። ማስረጃ ሳይኖር ካላወራው ካልክ ሂድ ቻው። እንደዚህ አይነት ነገር እኛ አንወድም። እዚህ ማንምም አይበላለጥም፣ ማንም አያንስምም። ይህንን መጀመሪያ ማወቅና ማመን አለባችሁ። እሺ እዚህ ቤት ሲመጣ ማንም ከፍ አይልም፣ ማንም ዝቅ አይልም። ማስረጃ ያለው ሰው ብቻ ይመጣና ይዋያል። አይ እዛ ቤት እንደዚህ ብዬ አወራለሁ ብሎ እዚህ ማውራት አይቻልም። እኛ የሰው ብዛት የሰው እንትን ምናምን ስለማንፈልግ ነው። ገብቶሃል? አዲስ ማስረጃ ሳይኖር ለሌላው ማስረጃ ጠይቀን እሱን ዝም ብለህ አውራ ማለት ልክ ስላልሆነ ነው፣ ፌር ስላልሆነ ነው። አዲስ እሺ አዲስ ገብቶሃል? ለሌላው ማስረጃ አምጣና አብራራ ብለን እየተናገርን ለቃል የተለየ ነገር ማድረግ አንችልም አይደል? አው ደብል ስታንዳርድ ማድረግ እሱ ተገቢ አይደለም። ግን ያው ቶለሬት ኤኒዌይስ ግን አጋፔና ሊዱ እንትን አድርጉ። መግባት የምትፈልጉ በተለይ ኢተርናል ጀነሬሽን ላይ ማውራት የምትፈልጉ ኦርቶዶክሳውያንም ካላችሁ ግቡ። የጋራ ጉዳይ ይመስለኛል። ከዛ በተረፈ እኔ የሆነ ነገር ልበል እዚህ ላይ ማለት ነው። በወንጌላውያን አብያተ ክርስቲያናት መካከል የሚታመነው ነገር ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ ነው ተብሎ ነው የሚታመነው። ስለዚህ ምንም ይሄ የሚያከራክር ነገር አይደለም። ኢየሱስ የእግዚአብሔር ዘላለማዊ ልጅ ነው ከተባለ ኢየሱስ ክርስቶስ ልጅ እንደሆነ ሁሉ አብም ዘላለማዊ አባት ባጭሩ የባህሪ ልጁ ነው ከተባለ ሲምፕሊ የባህሪ አባት ነው አብም። ስለዚህ ኢተርናል ጀነሬሽንን እንድንጠራጠር የሚያደርግ ነገር ወንጌላውያን አማኞች መካከል የለም። ስለዚህ ፕሮቴስታንት ነን ወንጌላውያን አማኞች ነን ብላችሁ ኢተርናል ጀነሬሽንን የምትቃወሙ ኢተርናል ጀነሬሽንን አልቀበልም የምትሉ ሰዎች ካላችሁ ባጭሩ ወንጌል አማኝ መሃል አይደላችሁም፣ ወይም ደግሞ ነን እያላችሁ አይደላችሁም እንደና ኃይለ ዮሐንስ የምትሆኑት ማለት ነው እንጂ በቀላሉ የወንጌል አማኝ ነን ብላችሁ ማውራትም የለባችሁም። this is serious። ለዛ ነው የገባሁትም ለዛ ነው እንጂ እዚህ ሰውዬ ቤት ማን ይገባል? ግን ደግሞ ሲምፕሊ ባለፈው ሰምታችሁት እንደሆነ አላቅም ኦርቶዶክሳውያን ጋር በነበረው ውይይት ላይ ሲምፕሊ ድጋሚ ይመጣል የተባለው ኢየሱስ አይደለም የሚል ሐሳብ ሲያነሳ ነበረ እና እዚህ ሰው ቤት አይገባም። ግን ደግሞ ጉዳዩ አሳሳቢ ከመሆኑ የተነሳና ፕሮቴስታንቶች ናቸው ደግሞ መሀል ላይ አንዳንዶቹ የሚል ነገር ስላየው ብቻ ነው። ስለዚህ ከነዚህ ጋር
የሚወራ ነገር ባይኖርም ግን ደግሞ እንደ ወንጌል አማኝ ከሆነ የምናወራው ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ ነው፣ የባህሪ ልጁ ነው እንጂ በምንም መልኩ የአባትና የልጅነት ጉዳይ ከመወለድ የሚጀምር አይደለም። ይሄ በታሪክ ውስጥ በኑፋቄ የሚታወቁ ሰዎች ያነሱት ነገር ነው፣ እንደዚህ አይነቱ ነገር ማለት ነው። ለምሳሌ እንትን ማየት ትችላላችሁ፣ ዳይናሚክ ሞናርኪያኒዝምን ማየት ትችላላችሁ። ዳይናሚክ ሞናርኪያኒዝም በነ ጳውሎስ ሳምሳጥ ምናምን እንትን ተብሎ የነበረ በጣም ኢንጆይ ተደርጎ የነበረ ማለት ነው። ሰው እነሱ መካከል ያንን እንትን ስታደርጉ እነሱ መካከል ያንን ስትመለከቱ ኢየሱስ ክርስቶስን ልጅነቱን አጌን አድርጓል የሚሉት ኦልሬዲ በስጋ ከመጣ በኋላ እና አንዳንዶቹ መልካም ስራ ሲሰራ አይቶት ነው ልጅ ያደረገው ይላሉ። አብን ማለት ነው። በጥምቀቱ ጊዜ ልጅ ሆኗል የሚሉ አሉ፣ በትንሳኤው ጊዜ ልጅ ሆኗል የሚሉ አሉ። ብዙዎቹ ግን ባነበረው በዛ በጣም ምሳሌ ሊሆን በሚችል ህይወት ነው ልጅ የተባለው በዛ መልኩ ነው የሚሉ ናቸው ዳይናሚክ ሞናርኪያኒዝም እሱ። ስለዚህ this is wrong, totally wrong ማለት ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ዘላለማዊ ልጅ አይደለም ካላችሁ፣ የኢየሱስ ክርስቶስ ልጅነት ከዘላለም አይደለም ካላችሁ፣ አባት ከዘላለም አይደለም አባት የሆነው ካላችሁ ኮምፕሊትሊ ፕሮቴስታንት አይደላችሁም። አንድ ሁለተኛ ጤናማ የሆነ ትምህርት ያስተምራሉ የሚባሉ ወንጌላውያን አማኞች ህብረት መሃል አይደላችሁም ባጭሩ። ስለዚህ ኢተርናል ጀነሬሽን ኮምፕሊትሊ የሚታመን ነገር ነው። በምንም መልኩ ግራ የምንጋባበት ጉዳይ አይደለም። ሶ ፕሮቴስታንት ከሆናችሁ በዛ መንገድ ነው ስለ ፕሮቴስታንቱ ስናወራ ማለት ነው። ይሄ ደግሞ ቸርች ሂስትሪ ላይ ያለ ነገር ነው። ምንም እንትን የሚያደርግ ነገር አይደለም። ልክ አሁን ኒቂያ ላይ እንደተጀመረ ከብርሃን የተገኘ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ የሚለው ሐሳብ ሲምፕሊ ክሪዱ ላይ ስለተቀመጠ የኒቂያ ክሪድ ላይ ስላለ በኒቂያ ነው የተጀመረው የሚለው ነገር የመጨረሻ ሰቃቂ የሆነ ክሌም ነው። አይደለም ኦኬ አይደለም። ሶ ኔሬኒዮስ ጋር ብትሄዱ የምታገኙት ነው፣ ኒሽስ ጋር ብትሄዱ የምታገኙት ነገር ነው። ነገር ግን በፎርማል በሆነ መልኩ ስታንዳርዳይዝ ያደረገው ክሪድ ግን የኒቂያ ክሪድ። ሶ ክሪዶች ምንድነው እንትናቸው? ጀስት ጤናማ ያልሆነ ክሪድም እንዳለ እናውቃለን። ነገር ግን ክሪዶች ምንድነው አላማቸው ሲባል ክሪዶች በጤናማነት ከመጡ እና በጤናማነት የሚታወቁ ክሪዶች ዋና አላማቸው ዋና ሐሳባቸው ጋይስ ሼር አድርጉት እሺ። ሪስትሪክት ያደርገኝ ነው እንጣት አይደለም። እሺ ቆይ አንዴ ቼክ ላድርግ። እሰማለሁ፣ ድምጽ ይሰማል? ትሰማለህ? ካስቸገረህ ግን አንዳችን ወይ ላይቭ መክፈት እንችላለን ከፈለክ። ላይቭስ ነው ጥቂት አውርቼ በዘጋ ጥሩ ነው። ሶ እንትን እናድርግ። ይሄኛውን እንደዚህ ሊጠቅልል የክሪድ ዓላማው ክሪዶች ዓላማቸው በራሱ የክሪዶች ዓላማ ራሳቸው እንትን አይደለም። ይሄ ብድግ ብሎ የሆነ አዲስ ትምህርት የመስራት ጉዳይ አይደለም። እነዛን ትምህርቶች ኦሬዲ እንትን ማድረግ ነው። ይቅርታ እንዴ። እሺ እነዛን ትምህርቶች